እንዴት ነው ጉዳይሽ? ማለት ምንድን ነው? ደህና ነኝ። ቆይ አሁን የሆነ ነገር ማድረግ አለብን። ምን መሰለህ? ለምን እንዳናደርግ የሚራን ድምፅ ነው እየሰማ ያለሁት። አድናንተው ምን ማለት ነው? አድናን ረፍ አትንቀቂ። ሊዋናና አድናንን በስተመጨረሻ ተለያይተዋል። በጣም ያማል። የሮቤልና የሚራ ቅድም አሁን ላይ እየሰራ ይመስላል። ሚራን በበኩሉ አድናን ሲስማት እንደነበረ በማስመሰል ከላዩ ላይ ሳብ አድርጋ በመጣል እንግዲህ ሊዋና በአይኗ እየሳማት እንዳገኘች እንድታመን አድርጋታለች። ሊዋናም ይህን ነገር አምና በመቀበል አድናንን ላይክ አልፈልግም፣ ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጥቼ ነበር፣ አንተ ግን ልትማርበት አልቻልክም፣ ትናንት ስህተት፣ ስለዚህ አንተን ማየት አልፈልግም፣ የኔና ያንተ ግንኙነት እዚህ ጋር ያበቃል ብላ አምረራለች። እንግዲህ አድናንም የተለያየ ስጦታዎችን በመስጠትና እንዲሁም ደግሞ ይቅርታ ቢጠይቃትም በጭራሽ ብላለች። እንዲያውም ደግሞ ሚራና እንዲሁም ደግሞ ሮቤል አሁን ላይ ነገሩ ለኛ ተመችቶልናል፣ ስለዚህ ነገሩን እየቆሰቆስን አድናንና ሊዋና የመጨረሻ እንዲጣሉ ማድረግ አለብን በማለት እንግዲህ ሌላ እቅድና ሴራ ጀምረዋል። ታዲያ ሚራን በበኩሏ የገዛውን ስጦታ ለሊዋና እሷ በመልበስ አድናን የሰጠች ስጦታ በማለት እንግዲህ ሊዋናን እንድትቃጠል እያደረገቻት ነበረ። እሱም አልበቃ ብሏቸው እንግዲህ ከባድ ሴራን መዘዝን ይዘው መጥተዋል ማለት ነው። እንግዲህ ሮቤልም የአድናንን ጃኬት በመልበስ አድናን እንደሆነ በማድረግ እንግዲህ ከአልጋ ላይ ሆነው የፍቅር ጨዋታ ሲጫወቱ አድናን ተወኝ አቁም በማለት እንግዲህ ብዙ ነገሮችን እንድትቀባጠረና እንዲሁም ደግሞ አድናን እንደሆነ እንድታመን አድርገዋታል። ሊዋናም ከዚህ በኋላ ምንም የቀረኝ ነገር የለም፣ ከዚህ ቤት የመኖር እቅድ የለኝም በማለት ሻንጣዋን ጠቅልላ ለመሄድ ጉዞዋን ጀምራለች ማለት ነው። አድናንም በሌላ በኩል ጨልሎ ነው የሚገኘው። እጅግ በጣም ልቡ ተሰብሯል፣ በጣም አዝኗል። የሊዋና እንግዲህ አለመረጋጋቷና እንዲሁም ደግሞ የሮቤልንና የሚራን አፍ መስማቷ እጅጉን በጣም እያናደደውና እያበሳጨው ይገኛል። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሊዋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ሮቤልና ሚራን በድጋሚ አንድ ላይ ሆነዋል። ታዲያ አድናንና ሊዋናን ለማለያየት የግዴታ እኔ እናንተ አንድ ላይ መሆን አለብን ብለዋለች ሮቤልን። ታዲያ ሚራም እንግዲህ በሰዓቱ እኔ የምልህን እያንዳንዱ ነገር የምታደርግ ከሆነ በእኔ ሀሳብ የምተስማማ ከሆነ ግማሹን ገንዘቡን እሰጣለሁ፣ ሲቀጥል ደግሞ የምትፈልጋትና የምትወዳትን ልጅ የራስህ ታደርጋለህ ብለዋለች ማለት ነው። ታዲያ ሮቤልም ይሄን ነገር ሲፈልገውና ሲጠብቀው የነበረ ነገር ስለሆነ በገንዘቡን ስላመነችለት እጅጉን በጣም ደስ ብሎታል። በዚህ ሀሳብ ተስማምቷል ማለት ነው። ታዲያ ላይ ሊዋናና አድናን የመጨረሻ ተጣልተዋል። እንግዲህ ሚራ ከስር እየቆሰቆሰች ነገሩን እያባባሰች ነው የምትገኘው። ታዲያ ሊዋናን በበኩሏ አድናንን ላይክ አልፈልግም፣ ምክንያቱም እኔ እዚህ ቤት ያለሁት እኮ እህቴን ብዬ ነው፣ እህቴን ደግሞ ልታገኝልኝ አልቻልክም፣ አንተ ደግሞ ነጋ ጠባ የተለያየ ስህተቶች ነው ስትሰራ ማገኝ ብለዋለች ማለት ነው። እንግዲህ አድናንም እየሞከረ እንደሆነና እንዲሁም ደግሞ እንድትረዳውም እየጠየቃት ነበረ። እንግዲህ ሚራ ከላይ ላይ እንደ ሰባ እንደጣለችውና እየሳማትም እንዳልሆነ በጭራሽ እሷ ጋርም እንደዚህ አይነት ነገሮችን ሊያደርግ እንደማይችል አስረግጦ እየነገራት ነበረ። ነገር ግን እንግዲህ ሊዋና ዛጋ ያየችው በአይኗ ያየችውን ደግሞ አለማመን አትችልም። ስለዚህ ከስር ደግሞ እንግዲህ ሚራና እንዲሁም ደግሞ ሮቤል እየቆሰቆሷት ነው የሚገኘው። እንግዲህ ሮቤል ምን ብሏታል ለሊዋና? እንዲህ አድናን እኮ ከሚራ ጋር ሲሳሳም አይቻቸው ነበረ፣ ስሰማቸው ሚራን በበኩሏ ተው ሊዋና ታይናለች እያለችው ነበረ። እሱም ደግሞ እንግዲህ በሰዓቱ በጣም ስሜታዊ ስለሆነ ከሚራ ጋር ፍቅሩ ስላገረሸበት ያችን ህፃን ልጅ አሁንስ ከስር እየዞርኩ ማባበል በጣም ሰልችቶኛል፣ ታያት የራሷ ጉዳይ፣ ከፈለገሽ የዚህ ቤት ጭርግድ ብላ መሄድ ትችላለች ሲል ሰምቸዋለሁ በማለት እንግዲህ ለሊዋና ሲነግራት ሊዋና ይህን ነገር አምነዋለች። በሰዓቱ ለሱ እንዳላመነችና እንዲሁም ደግሞ የእነሱን
ነገር በጭራሽ ልትቀበላቸው እንደማትችል በአድናን እና በሷ መካከል ክፍተትን እየፈጠሩ እንደሆነ እሱን ደግሞ ክፍተቱን በጭራሽ መቼም ቢሆን እንደማይሳካላቸው እየነገረችው ነበረ። እንግዲህ ለሮቤል ግን ደግሞ እሷ አምናለች ይህን ነገር። እንዴት አድናን እንደዚህ ሊያደርግ ቻለ? ሮቤልና ሚራ እየተጣሉ ሳለ ነበረ እንግዲህ አድናን የመጣው። ሲጥ አድርጋ ልትገለውም ነበረ። ገንዘቡን ወዲያውኑ ነበር እንግዲህ ሮቤልን ሲጥ በማድረግ ገንዘቡን አሸሽታ ነበረ። ታዲያ ሮቤልን በሰዓቱ ልትገይ ነበረ እኮ አንቺ ውሻ በማለት መልሶ ሊደበድባት ሲልም አድናን ደርሶ ነበረ። ታዲያ አድናን ሲደርስ ምንድን ያለችው ሚራ አሁንም ድረስ ከኔ ጋር ተኝ እያለ እያስቸገረኝ ነው፣ ካልሆነ ደግሞ ልጅሽ እገልብሻለሁ ብሎ እያስፈራራኝ ነው በማለት እንግዲህ ለአድናን ስትነግረው ሮቤል በሰዓቱ ቆይ ግን ምን አይነት አውሬና ጨካኝ ናት ማለት እንዴት ነው በዚህ ሰዓት እንደዚህ አይነት ሀሳብ የመጣላት? ቆይ ግን ሚራ ምን አይነት ሰው ነች በስማም በማለት በጣም ነው የገረመው። እንግዲህ ሰይጣን ለሰይጣን ሁለቱም በጣም እየተደናነቁ ያሉት ማለት በቃ ሰይጣናዊ ሀሳቧ እንዴት ሊመጣላት ቻለ በዚህ ፍጥነትና በዚህ ሁኔታ እንዴት መጣላት የሚለው ነገር በጣም አስገርሞት ነበረ። ታዲያ አድናንም የጥፊ እንዳላጠናግር ከዚህ እንድትወጣልኝ ፈልጋለሁ በጭራሽ ላይክ አልፈልግም ብሎ አውጥቶት ነበረ። ታዲያ በሰዓቱ ምንድን ነው ያደረገው? አድናን ተጎዳሽ ወይ ብሎ እንግዲህ ቀረብ ብሎ ያወራት ነበረ። አድናን ራሱ በጣም ጥፋተኛ ነው ብዬ ነው ማስበው። ምክንያቱም የሚራ ማስመሰል እስከ መቼ ነው የማይታየውና የማይገባው? ይሄ ነገር በጣም ልኋናን እያበሳጫትና እያናደዳት የመጣው ነገር ቢኖር ይሄ ነገር ነው። ታዲያ ሚራ በሰዓቱ ይህን እድል መጠቀም አለብኝ ብላ ወደ አእምሯ የመጣላት ምንድን ነው ልኋና ተከታትለው እንደምትገባ ታውቃለች። እርግጠኛ ስለሆነች ምን አድርጋለች? አድናንን ሳብ አድርጋ ከላይ ላይ እንዲወድቅ በማድረግ እንዲሁም ደግሞ እየሳመችው እያለ ልኋና አይታለች። ልኋና ደግሞ ያየችውን ነገር አለማመን አትችልም። ስለዚህ አድናንን በሰዓቱ ተናዶና ተበሳጭቶ ደንግጦ ተነስቶ ነበረ። ታዲያ ልኋናም ያየሁትን ነገር አይቻለሁ፣ ስለዚህ በጣም ይቅርታ አድርጉልኝ፣ አቋረጥኳችሁ፣ የጀመራችሁትን መቀጠል ትችላላችሁ በማለት እንግዲህ በሩንጓ አድርገው ነበር ሄደች። እውነትም በጣም ያበሳጫል። ምክንያቱም እኔ ያላንቺ መኖር አልችልም ብሎ የሚያሰብ ሰው ከድሮ ሚስቱ ጋር እንደዚህ አይነት ጋጠወጥ ነገሮችን ማድረግ መልካም ነው ብዬ አላስብም። ልኋና ያየችውን ነገር አለማመን አትችልም። በእርግጥም ደግሞ ሚራ ሆን ብላ ያን ነገር አቀነባብራ ነው እንደዛ ልታደርግ የቻለችው። ታዲያ አድናን በሰዓቱ በጣም ፈርቶ ልኋናን ይቅርታ አድርግልኝ፣ እኔ ሁለተኛ አይደገመኝም፣ ሆን ብላ ሚራ ስባ ወደ ራሷ ጥላይ ነው እንጂ ይህን ነገር በጭራሽ ሆን ብዬ ያደረግኩት ነገር አይደለም ቢላትም ግን ደግሞ ልኋና ይህን ነገር በጭራሽ ልታምነው አልቻለሽም። እንግዲህ ስጦታ ገዝቶ ለልኋና ስጦታውን ተቀበይ ቢላትም ስጦታውንም ልትቀበለው አልቻለሽም። ታዲያ ወደ ክላሱም እንግዲህ ሲወስደው ሚራ የእሷ ስለመሰላት መጀመሪያ በጣም ደስ ብሏት ነበረ። ከስንት ጊዜ በኋላ ስጦታ መጣል የኔ ባል እያለች ነበረ። አንቺ እኮ ለአንቺ ስጦታ ባልሽ ሮቤል ይግዛልሽ፣ እኔ ምን ቤት ነኝ ለአንቺ መገዛልሽ? አንቺ ጋጥ ወጥ ባለየ ይህን ቤት ራሱ ከላይ ላይ እንደሸጥሽው አውቄያለሁ ሲላት በጣም ነው የደነገጠሽው። እንዴት አድናን ቆይ አንድ እድል ስጠኝና ሁሉን ነገር ላስረዳ እያለችው ነበረ። ግን ደግሞ ምንም የሚሰማት ነገር እንደሌለ ሁሉን ነገር እያወቀ እንዳላወቀ ጸጥ የሚለው ለልጁ ብሎ እንደሆነ እያስረዳትና እየነገራት ነበረ። እሷ ግን ምንድን ያደረግሽው? ቀጥታ ሮቤል ጋር ነው የሄደችው። ሮቤል ይኸውልህ እኔ እናንተ ቤቱን እንደሸጥ ነው አንዳንድ ደርሶበታል። ይህን ነገር ግን ለምን ዝም እንዳለ አላውቅም። የሆነ ተንኮልና ሴራ አቅዷል። ስለዚህ እኛ ደግሞ መፍጠን አለብን። እኔ እናንተ አሁን ላይ አብረን መሆን መቻል አለብን። አብረን ሆነን እያንዳንዱ እቅዳቸውን ማክሸፍ አለብን። ልኋናና አድናን ተጣልተዋል። እኛ ደግሞ ከስር ከስር ነገሩን እየቆሰቆስን ልኋናና አድናን እንዲለያዩ እናደርጋለን። እኔም አድናንን አንተም ደግሞ ልኋናን የራስ ታደርጋለን። በስተ መጨረሻ ገንዘቡን እሰጥሃለሁ ብላ ቃል ገብታለታለች። ታዲያ ሮቤል ደግሞ ይህን ነገር ሲጠብቀውና ሲያልመው የነበረ ነገር ነው። እንግዲህ ከልዋና ጋር ሆኖ ልጅ እስከ መውለድ ድረስ ዓለምን እየዞረ መቃጨት፣ በቃ ከልዋና ጋር ሆኖ አብሮ መሆን፣ በቃ የልዋናን ገላ ማቀፍ ነው ሁላ የሚፈልገው ሮቤል በጣም ተስገብግቧል። ታዲያ በሀሳቧ እንዲስማማ እየጠየቀችው ነበረ። እንግዲህ ሮቤልን በሰዓቱ እንዲህ ወድጄ ነው መስማማ፣ ልዋናን ሙቼ ነው መወዳት፣ ለልዋና ስል የማልቆፍረው ጉድጓድ የማልፈለቅለው ድንጋይ የለኝም ብሏል በበኩሉ። ታዲያ አሁን ላይ ልዋናም አምረራለች። አድናንን ላይክ አልፈልግም፣ ለአንዴና ለመጨረሻ ጊዜ ባይቅቶኛል፣ ያንተ ፍቅር ወጥቶልኛል፣ ከዚህ በኋላ እኔ እናንተ አብረን መሆን አንችልም፣ አንተ ደግሞ ሂደህ ከምትለማመጠው ጋር ከሚስት ጋር የቀረውን ፍቅርን መጨረስ ትችላለህ ብለዋለች። እንግዲህ ይህ ነገር አጋጣሚ ነው ብሏት ነበር። ከዚህ በፊት እንግዲህ ምን አድርጓል? ሚራ ሰውነቷ መታዘዝ ስላልቻለ እንግዲህ ከኋላ ሰው መትቶናል ብለው ስላመኑ እንግዲህ አድናን ያለችውን ነገር ስላመናት አዝሎ ይዟት መጥቶ ነበረ። ያንም አጋጣሚ ነው። በቃ ሚራ ስላመማት አዘልኳት፣ ስለዚህ ሌላ የተፈጠረ ነገር የለም፣ ይቅርታ አድርጊልኝ ብሎ ልኋናም እንግዲህ ለአንዴና ለመጨረሻ ይቅርታ አድርጌላለሁ፣ ሁለተኛ ግን ስህተት ካየሁ በጭራሽ አልምርም አላልፍም ብለው ነበረ። እሱም ደግሞ ሁለተኛ አይለመደኝም በማለት ይቅርታ ተጠያይቀው አብረው ህይወታቸውን ቀጥለው ነበረ። በስተመጨረሻ ግን
በድጋሚ እንግዲህ የሚራ ተንኮልና ሴራ ይሄ ነገር ለልኋና ሊገባት አልቻለም። ልኋና ይሄ ነገር ሊገባት ይገባል ብዬ ነው የማስበው። ታዲያ እንግዲህ ልኋናም ሮቤል እንግዲህ ስለሞላት አድናን ምን ብለዋለች? አንተ እኮ ያልከውን እያንዳንዱን ነገር ሰምቻለሁ። ያቺ ህፃን ልጅ ማባበል ሰልችቶኛል። ስለዚህ እኔ ደግሞ ፍቅሬን ከሚራ ጋር መቀጠል ፈልጋለሁ በማለት ልኋናን ምን ያህል ስታሽከብከባት እንደነበረ ደርሼበታለሁ፣ አውቄያለሁ ስትለው ይህን ነገር ያለቻት ሚራ ናት በማለት እንግዲህ ሚራን ሄዶ ሲጥ አድርጎ ምንድን ነው ያልሻት ሲላት እኔ እኮ ምንም ያልኳት ነገር የለም፣ እንዲያውም ሽራቡን ለብሼ ያምርብኛል ወይስ አያምርብኝም ባሌ ገዛልኝ ስጦታ ብዬ አሳይቻት ነበረ። በዛቱም እንግዲህ በጣም ተናዳ ተበሳጭታ ነበር። የሆነ ነገር የሆነች ይመስለኛል። ስለዚህ አንተ ሄደህ ማውራት የለብም እያለች እንግዲህ አድናንን ከልኋና አጠገብ እንዳይደርስ እያደረገችው ነበረ። ታዲያ አድናንም የመጣው ይምጣ፣ ያለ ልኋና መኖር አልችልም። ልኋና ይህን ነገር ልትረዳኝ አልቻለሽም። እነዚህ ሁለት ሰዎች ቤት ውስጥ እያሉ እኔ እና እሷ ሰላም ማግኘት አልቻልንም። እኔ ደግሞ ቤት ላባራቸው ስላት አይሆንም ትለኛለች። እንግዲህ ምን ብሏታል? እኔ እነዚህ ሰዎች እያለን እኔና አንቺ ሰላማዊ ሰዎች መሆን አንችልም። ይህን ወይ ደግሞ እነሱን ልትረጃቸው ይገባል፣ ወይም ደግሞ እነሱ የሚሉሽን እያንዳንዱን ነገር እነሱን መስማት የለብሽም ማመን የለብሽም እያላት ነበር። እሷን ግን ያየሁትን ነገርስ እነሱን አለመናቸው እሺ ይባል። ያየሁትን ነገር አለማመን እችላለሁ። በአይኔ በራሴ በብረቱ ነው ያየሁት አይደለ? ያየሁትን ነገር ደግሞ ካለማመን ወደኋላ አልልም። እንድታምን ደግሞ ሮቤልና ሚራ ምንድን ያደረጉት በደንብ ልኋና ውስጧ እንዲቃጠልና አድናንን ለመጨረሻ ጊዜ ጥላው እንድትሄድ ማድረግ አለብን ነው እያለው የነበረ። ሚራ በነገራችን ላይ ሚራ እያደረገች ያለችው ነገር ምንድነው? ልኋና በዚህ ተማራ ከቤት እንድትወጣላት ነው የምትፈልገው። ምክንያቱም ሚራ ሁለቱንም ስለምትፈልጋቸው ሁለቱን ወንዶችም የራሴ ማድረግ ነው የምፈልገው፣ አድናንንም ልኋና ከወጣችላት እንግዲህ ሁለቱን የራሷ ማድረግ እስከ ዛሬም ደግሞ ተከናው የቆየች ነው። አሁንም ደግሞ ማድረግ አያቀታትም። ምክንያቱም ልኋና ነው አይኑን እንዲገልጽ ያደረገችው አድናንን። በዚህ ደግሞ ልኋናን አምርራ ትጠላታለች። በዛ ላይ ደግሞ ሮቤልን ስለምትወስድባትና እንዲሁም ደግሞ አድናን አሁን ላይ ከልኋና እልም ያለ ፍቅር ውስጥ ስለገባ አድናንን መመለስ አለብኝ ወደ ራሴ እያለች ነው። ምክንያቱም ካልን እንግዲህ ሮቤልን ለመበቀል የግዴታ አድናን ያስፈልጋታል። ሮቤል እያንዳንዱ ነገር የሚያደርገውን እንግዲህ ሁሉ ነገር እሷ ራሷን ነፃ ለማውጣት ሮቤል ነው ያደረገው እያለች እንግዲህ ሮቤል ከልኋና ክፍል እንዲወጣም ጭምር እንግዲህ ልኋና አሁን ላይ የተቀየረችበት ምክንያት ሮቤል እንግዲህ የሆነ ነገር ብሏታል በማለት እንግዲህ ለአድናን ስትነግረው አድናን ደግሞ ራሱን መቆጣጠር ስላልቻለ ምን ብሏል? ሮቤልን ሄዶ ሲጥ አድርጎ አንተ ውሻ ምንድን ነው ያልካት? አንተ የሆነ ነገር ባትላት ኖሮ ልኋና እንደዚህ አትቀየርም ምን ብላችኋት ነው በማለት ሲጥ አድርጎ እንግዲህ ብዙ ነገሮች ለማስለፍለፍ ሞክሮ ነበረ። በነገራችን ላይ አድናን በጣም ጎበዝ ነው። ምክንያቱም ጎበዝ ነው ያልኩበት ምክንያት ምንድን ነው? በልኋና ጉዳይ ልኋና የማትረባ ሴት ናት፣ ልኋና አትወድ የማታፈቅረም ሲሉት በጭራሽ እነሱን አይሰማቸውም። ልኋና ግን በቀላሉ ነው የምታየው፣ በቀላሉ ነው የምትሸወደው። ምክንያቱም በእርግጥም እሷ አይፈረድባትም። ምክንያቱም የምታየው ነገር ነው እንድታምን ያደረጋት። የአድናን ከሚራ ጋር ስለ ልጅ ብሎ የሚጠጋገው ነገር ልጅ እያልክ አታሳብብ። አንተ በእነዚህ ሰዎች ማመካኘት የለብህም። አንተ ፍቅር ካለብህ ከሚራ ጋር መሆን አለብህ። እኔ ደግሞ ተወይ በቃ ህይወቴ ልኖርበት፣ እህቴን ሳራንም ልታገኝልኝ አልቻልክም እያለችው ነበር። እሱም ደግሞ እየሞከርኩ ነው። ቆይ ልኋና ለምን አትረጅኝም? ለምን አትታገሽም? ሁሉ ነገር ይስተካከላል። እንደገና ደግሞ እነዚህን ሰዎች ደግሞ እንዳላባረራቸው አንቺ ነሽ የከለከልሽ። ስለዚህ አንቺ ከከለከልሽ ደግሞ እኔ ማድረግ አልቻልኩም። እንዲሁም ደግሞ እነሱ አምላካችሁን አመስግኑ፣ ምክንያቱም እዚህ ቤት ያላችሁት በልኋና ምክንያት ነው እያለ ደጋግሞ እየነገራቸው ነበረ። ግን ደግሞ እነሱ መስሚያቸው ጥጥ ነው አሁን ላይ ምንም። እንዲያውም ሚራ ምን ብላለች? ይሄ ቤት እኮ የራስ ቤት መስሎ እየተጉራራ ነው አይደለም፣ የቤቱ ባለቤት ማን እንደሆነ ብታውቅ ኑሮ አፍህን አትከፍትም ነበር እያለች ጭራሽ ብዙ ነገሮችን እያሰበች ነው አሁን ላይ። ፈንቅላ ልትጥለው እንግዲህ ምንም የቀራቸው ነገር የለም። ልኋናና አድናንም አሁን ላይ በጣም ስለተጣሉ ልኋና ማምረራለች። ከዚህ በኋላ በቃ ከሱ ጋር የህይወት የሚባል ነገር የለኝም ብላለች። እንዲሁም ደግሞ እንግዲህ ልኋና በደንብ እንድታይና አምርራ ከቤት ጥላ እንድትወጣ እያደረገች ነው ሚራ ማለት ነው። ሮቤል ምን ብለዋለች? የአድናን ጃኬት ልበስና አድናን እንደሆን ካደርገን አንተ ደግሞ ተኮለኩለኛለህ፣ እኔ ደግሞ አድናን ረፍተው እያልኩኝ ልኋና እንድታይ አድርገን ከዚህ ቤት አምርራ እንድትወጣና የሚራ ሀሳብ ነው በነገራችን ላይ ከቤት አምርራ እንድትወጣ። ነገር ግን ሮቤል የሚፈልገው ደግሞ ልኋና ከአድናን ጋር ተጣልታ ልኋናን የራሱ ማድረግ ነው የሚፈልገው። ግን ደግሞ ሮቤል ይሄ ነገር ይሰራ ይህ ተንኮል በጭራሽ አልገባውም። ሁሉንም እየተጫወተሽባቸው ነው የምትገኘው ልኋና ማለትም ሚራ።
ታዲያ ልኋና ይህን ነገር ስታይና ስትሰማም በጣም ነበር የተናደደችው። በጣም ኦፍ ነው የሆነች። ከዚህ በኋላ ምንም የቀረኝ ነገር ስለሌለ ከዚህ ቤት መውጣት አለብኝ ብላ ቆራጥ ውሳኔን ወስናለች። በጣም ነው የሚያሳዝነው። እጅግ በጣም ልብ የሚሰብር ነገር ነው። ምክንያቱም ልኋናና አድናን በጭራሽ መለያየት አልነበረባቸውም የለባቸውም ብዬ ነው ማስበው። ይህ ተንኮልና ሴራ እንደሆነ ልኋና ወደ ክላሳቸው መታ ይህን ነገር በአይኗ በብረቱ ማየት አለባት ብዬ ነው ማምነው። ይሄ ያ ካልሆነ ግን በጣም ከባድና የሚያስጠላ ነገር ነው የሚሆነው። ተወዳጆች ምን ተሰማችሁ? የተሰማችሁ ናቸው ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ልኋና ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆች፣ እወዳችኋለሁ። ባይ ባይ።